አላስጠላም። ባይነፋም አይከፋም። ወያ እንሄዳለን ማለት ነው። ወዴት ነው የምንሄደው ዛሬ? ድሮ ወይን ቤቢ ስበላ የነበረው ምግብ ልጄ ላበላት ነው ማለት ነው። አብረን ሄደን እንግዛ። ግን በጣም ተራራ ፀሐይ ነው፣ ለዛ ነው ኮፍያ ያደረኩት። ጋይስ በጣም ነው ፀሐዩ የሚያቃጥለው። ገና ከቤት ከመውጣቴ በፊት ስልችት እያለኝ ነው። ግን እጄ ልግዛ ዱባ እንድትበላ ስለምፈልግ እንገዛለን ማለት ነው። ከኛ ጋር ነው፣ ውጪ ላይ አልቀርጽም። ተመልሰን መተናል። በስማ በጣም ነው የሚያደክመው። ልነግራችሁ አልችልም። ጌታም በጣም ነው የሚያደክመው። ለካ ፀሐይ ዛሬ ከልጆች ጋር ነው እንደ ወጣሽ ወይስ? እኔ እኮ ብቻዋን የወጣች መስሎኝ ነበር የወጣች። ግን ፀሐይ ዛሬ ስትወጣ ከልጆቿ ጋር ነው። ሰው ተጣጥበን እንምጣ። እኔ አልቻልኩኝም ሳልታጠብ ምናምን መስራት አይካንት። ዛሬ ትንሽ ተጣጥቤ ልምጣ። እስከዛ እናንተ ሰብስክራይብ እያደረጋችሁ ጠብቁኝ። አያችሁ ድሮች የእውነት ከኛ ሀገር 2 ብር ራሱ አታወጣ ወይ ደግሞ ከጎረቤትም በነፃ ሊሰጣችሁ ይችላል። ኤኒዌይ እቺን በጣም በውድ ነው የገዛት። ሰው ሰነጥቀዋለን አብረን። አጥቤ ነው ያመጣት እንደዚህ። ሰው ግን ጋይስ አንድ ጥያቄ ልጠይቃችሁ። አሁን በልጅነቱ የእውነት ሞስት ኦፍ ዘ ታይም ያው ኢትዮጵያ ማለት ገጠር ከተማም አንድ አይነት ነው። በቃ አኗኗራችን ብዙ የተለያየ እንትን የለውም ማለት ቱማች የሚለያየ እንትና የለውም። ግን ለምንድነው ሰው በልጅነቱ በልቶ ያደገውን እንደዚህ የሚጠላው? ጌታ ሆይ ብዙ ሰው ዱባ አይወድም። ዋይ ሪዝናችሁ ምንድነው? ወይስ በልጅነት ያልበላውም ነው? ምን ለማለት ፈልጋችሁ ነው ዱባ የማትወዱት? በቃ ብዙ ሰው ነው የማይወድ ማለት እኔ እወዳለሁ ዱባ የሚል ሰው ራሱ አላጋጠመኝም እስካሁን ማለት ነው። ወንዶች ደግሞ ከነካቴው ነው የማይወዱት። ግን ይሄን አይል የሚጠነክረህ ለምንድን ነው ምግብ ለምንድን ነው የማይወደደው? የእውነት እኔ በጣም ነው የሚገርመኝ። በቃ ሳስበው ምናምን ይገርመኛል። ግማሽ ኢትዮጵያዊ እኮ በልቶ ነው ያደገው በየቤቱ እናቱ ሳሰራለት ያደገ ሰው የለም። ግን እዚህ ጋር እንትን ሲሉ ምናምን አልወድም እኔ። ምንድነው የምጠይ ዱባ ደግሞ እኮ በልቶ ነው እንጂ ሰው እንዴት አይቶ ይጠላል? አዳሜሽ በልተሽ ከበላሽ በኋላ ቴስት አድርጋችሁ አይደል የጠላችሁት? ኤኒዌይ እኔ ቀቅዬ ነው ልጄን የማስሞክራት። ቀቅዬ ውስጥ አድርጌ ነው የማስሞክራት። ኦ ማይ ጋድ በጣም ነው የሚገርመው። ኤኒዌይ ገነጣጥዬ እመጣለሁ። ደጅ ነው የምገነጣጥለው እንጂ እዚህ እንትን ላይ ይሰብርብኛል እቃዬ። እንደዚህ ያው ቶሎ እናወጣለን ከውስጡ። ፍሬውም ደግሞ በጣም ጥሩ ነው። ኤኒዌይ እኔ ተወለድኩበት የጉሙዞች ዱባ የሚባል አለ፣ በጣም የሚወደድ ማለት ነው። እሱ ቱማች ያሚ ነው፣ ይጣፍጣል ሲበላ ራሱ እና ላስሞክራት። ኤኒዌይ አይከፋም። በቢጣፍጠው መልኩ ብትጀምረው አጠላም ብዬ አስባለሁ። ያው ለራሴ እበላለሁ ከዚህ፣ ለዛ ነው ያበዛሁት እንጂ ማንም አግዞኝ እንደማይበላልኝ አውቃለሁ። ማንም ነው የማይበላ ከቤታችን። እብን አጋዥ ራሱ አትወድም። ብቻ በቃ ደግሞ እኮ ውድ ነው ከገበያ። ርካሽ እኮ አይደለም፣ ርካሽ እኮ አይደለም። ሰው እንደሚጠላው አይደለም፣ ውድ ነው ብሩ ራሱ። እቺን በ100 ብር ነው የገዛው።
ወደ መቀቀል አብረን እንቀቅል ሂደን ነው። እስኪ ሲበስል እናጣለን። እስኪ ደርስ ድረስ ማለት ነው። እስኪ በስል እቺን ተርባ ለቀም እናደርጋታለን። ኦኬ እንለቅማለን ትንሽ። ያው ስራ ከምንፈታ ብዬ እኮ ነው። ብዙም ልቃሚ የለውም ግን እለቅማለሁ። እስከዛ ለፀጉራችን የሚሆን ደግሞ አንድ እንቁላል ነው የምጠቀመው እኔ። ግን ዛሬ ልጄን አስጀምራታለሁ። በቃ ምንም አይነት እንትን የለውም፣ ሳይድ ኢፌክት ስለሌለው ልጄን አስጀምራታለሁ። ኦኬ ጋይስ ትንሽ ቡና ብቻ ቡና የሽታውን እንትን ይቀይረዋል። በጣም ነው የሚቀይረው። አንድ በዚህ ትንሽ ላድርግበት። በጣም ነው ሽታው ነው የሚቀይረው እና ደግሞ እንዴት ደስ እንደሚል ጌታ ሆይ ብቻ አይ ላቭ በጣም ብሎኝ ነው የሚለው። በቃ ቡናና እርጎ ስዋሃድ አንደኛ ነው የሚሆነው። ታፍሌን ቅባት እኔ ፀጉሬን ይስማማኛል። መጀመሪያ አካባቢ በላይ ነበር፣ ግን አሁን ተግባብተናል። ያው እንቁላሉን ብቻ ትንሽ ሞይስቸራይዝ እንዲሆን ስለፈለኩኝ ነው። አንድ ላይ እንፈጫዋለን። በቃ ፍጭት ነው የምናደርጋት። አንዳንድ ሰው ጭራሽ ታፍሌን ቅባት የማይወዳለ። ለምንድን ነው የማትወዱት? ሙዝ ልጨምር ሳስበው የሚያንስ መሰለኝ። ለሁለት ስለምንቀባ ዊዝ ማይ ትንሿ ቤቢ አራሷ ሳታን ከትልቋ ጋር ማለት በጀመር። ከዚህ በኋላ ምንም አይነት ሳይድ ኢፌክት የለውም። አንደኛ ይሄ ቤት የተቀመመን ቤት የተሰራ ነው። ሶ ምንም አይነት ሳይድ ኢፌክት የለውም። ፍሩት ነው፣ ሪል ፍሩት ስለሆነ በቃ ሚክስ እናደርጋለን። ፈጫለን ሄደ በደንብ አድርጌ ነው የፈጨሁት። እንቀባለን። እኔ ባቴ በፊት ልብሴን መቀየር አለብኝ። ፓካውት ነገር ነው ማድረግ ያለብኝ። ቢኮዝ ትንሽ ቀጠን ስለሚል መንጠባጠባ ይችላል በሚለው ከተንጠባጠበ ልብሴን ከሚያበላሽብኝ ቢቀይር ይሻለኛል። እቀይረዋለሁ ማለት ነው። ትንሽ ፓካውት እናደርጋለን። በዚህ አጋጣሚ ለማያስ ፋሚሊ አዲስ የሆናችሁ ሰዎች ለጋይስ ሰብስክራይብ ያደርጋችሁ። እኛ ዊ ኒድ ሞር ሰብስክራይብ፣ በጣም ብዙ ሰብስክራይብ ያስፈልገናል። ኦኬ ሁሌ እኮ ልጆቼ ይተኛሉ አልላችሁም። ተኝተዋል፣ ግን ዛሬ ደስ የሚለው ነገር ተኝተዋል እና ሰብስክራይብ ማድረግ እንዳትረሱ። እውነት ሰብስክራይብ አድርጉ፣ አበረታቱ። ይሰማል። ያ ሰብስክራይብ አድርጉ። አሰ ፋሚሊ እንወዳችኋለን። እኛ እንደ ቤተሰብ ማያስ ፋሚሊ ይወዳችኋል። እናንተ እንወዳችኋለን እንደ ፋሚሊ። ልብሴ ይቀየራሉ። ልቅባ ከዛ መሳይ እንበላለሁ። ርቦኛል። ኦልሞስት ሰዓት ወደ 9 ሰዓት ምናምን እየተጠጋ ነው።
ግን ቁርሴን 4 ሰዓት አካባቢ ነው ስለበላሁ አራበኝ እላችኋለሁ። ምን እንደሚመኝ በነግራችሁ ማለት ነው። ላይክ ትንሽ ሰፋ የምትል ቤት ኖሮኝ ወይኔ በቃ ድሬሲንግ አይዊሽ እግዚአብሔር እንደሚሰጠኝ በጣም ነው የምመኘው። የእውነት ያ ቀን ይሄ ቪዲዮ ክሮፕ አድርጌ ነው ማሳያችሁ። አይዊሽ በቃ በጣም ነው የሚመኘው። ብቻ በቃ የሆነ ኮስሞ መደርደሪያ ምናምን አይነት ነገር ኮስሞ ሳይሆን በእርግጥ እኔ ኮስሞ መደርደር አልወድም፣ ግን ላይክ በቃ ጌት ሬዲ የምሰራበት አይነት ትልቅ መስታወት ገብታችኋል? ላስረዳችሁ፣ አልገባችሁም? ምን ያልኩት የሆነ መስታወት አለው ሰፊ መስታወት ዘን ሳሙና፣ ቡሩሽ፣ ብቻ እጅ መታጠቢያ ምናምን ያለው መቼ ነው የሚኖረኝ ጌታ ሆይ። አይዊሽ አንድ ቀን እንደምትሰጠኝ የእውነት በቃ በጣም ምኞቴ ነው። ከተሳካልኝ እገዛለሁ። በገዛም ላይክ መግዛት እኮ አይደለም ግን ማስቀምጠው ቦታም ብቻ ግን በቃ አይዊሽ አንድ ቀን ሰፊ ቤት ውስጥ ኖሬ ያን አይነት ጌት ሬዲ አይነት ቪዲዮ እንደምሰራ ከእግዚአብሔር ጋር ምኞቴ ነው። ጸሎት አድርጉልኝና ሰብስክራይብ አድርጉ። ቪዲዮ ቫይራል ከወጣ እኮ ላይክ 5-6 ቪዲዮ ቫይራል ከወጣልኝ እኮ በቃ አለቀ። ሰምታችሁኛል? እንዴት ደስ እንደሚል የእውነት በጣም ነው ደስ የሚለው። ሽታውን ልነግራችሁ አልችልም። ብቻ እኔ ግን ቡና አልጠጣም፣ ግን በጣም ቡና ወዳጅ ነኝ። ባልጠጣም ወዳለሁ። በጣም ነው ደስ የሚለኝ። ወይ ቡና ግን በስመ አብ መጀመሪያ ጊዜ ያገኘው ሰው መሸለም አለበት። አገራችን ያገኘው በፍየል ምክንያት ነው አይደል? ያገኘው ፍየሏ በልታ መርቅዳ እንደዚህ ነው የተማርነው። ነቃ ስትል በቃ ይሄ ነገር ቅጠሉ ምንድነው ፍየሏ በልታ እንደዚህ የሆነችው ተብሎ በዛ ነው የቡና ምርምር የተጀመረው በእኛ ሀገር። ብቻ ግን ቡናን ያገኘው ሰው አዋርድ ያስፈልገዋል። ኤኒዌይ እኔ ወደ ምሳዬ መብላት ልሂድ። በጣም ነው የተቀባሁት እንዳለ ጨርሻለሁ ማለት ይቻላል። 1-2 እንትን በላይ አላስቀረሁላት ለልጅ ላይክ ሉክ ውስጡን እንደዚህ እያረጋችሁ እያካፈላችሁ ግጥም ማርጋችሁ ተጠቀሙ። ደግሞ እኮ ቤት መሆን አንደኛ ደስ የሚለው ፓርት ይሄ ነው። በቃ ለራሳችሁ ጊዜ ይኖራችኋል። በቃ ለራሳችሁ ብዙ እንትን ነው የሚኖራችሁ። ራሳችሁን እንድጠብቁ ምናምን ውስጣችሁን እንድታዳምጡ በቃ ፕላን ለማውጣት ራስን ሪፍሬሽ ለማድረግ ከየት ህይወትን ልጀምር የሚለውን ጊዜ ታገኛላችሁ የእውነት። እና በዚህ አጋጣሚ ለማያስ ፋሚሊ ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦቻችንን ተቀላቀሉ እንላችኋለን። እስካሁን እኛ 674 ሰው ቤተሰብ አለን። ተቀላቀሉ። ኦኬ ተቀላቀሉ። እንቀላቀልና እንብዛ። ለምን ነው ማንበዛው? በስተን ለምን እንዳይሾስ ሚሊየንስ ፎሎወር ለምን ነው የማይኖረኝ? በቃ አይሾ ስፒድን ካየውኝ ቀን ጀምሮ የእውነት በቃ ሁሌ የሱ ሜቶ ካፌ አይጠፋም። በቃ ለራሴ ሁሌ ነው የምናገረው ምን አይነት ሰው ቢሆን ነው ምናምን ብዬ ማለት ነው። ስሙ ራሱ እኮ በጣም ነው ደስ የሚለው። ግን አይሾ ስፒድ ገብታችኋል? አይሾ እና በጣም ነው ብቻ ደስ ያለኝም። በእርግጥ ብዙ ሞቲቬት የሚያደርጉ አነቃቂ እንትኖችን አዳምጣለሁ አያለውኝ። ግን የአይሾ ስፒድ ደግሞ ሉክ ገና በ1 አመቱ እንደዚህ የተሳካለት ሰው ማየት የፈለገውን ሀገር መሄድ የፈለገውን ብቻ በቃ ብዙ ነገር ሁሉም ነገር ባይቻልም ብዙ ነገር በእጁ ነው። ይሄን የሆነ ደግሞ ከእጁ ላይ ያለውን ስልክ ተጠቅሞ ነው። ስለዚህ እናንተ እኔ ጎበዝ ሆኜ
እንድቀጥል ከፈለጋችሁ ሰፖርት ሚ አግዙኝ፣ በደንብ አግዙኝና እኔም እንትን እላችኋለሁ። ሴቶችዬ የኔ ሴት የኔ ቆንጆዋ ሴት ማነሽ? እስኪ የኔ ቆንጆዋ ሴት ሰብስክራይብ አድርጉ። ሞስት ኦፍ ዘ ታይም ደግሞ ከኢትዮጵያ ውጪ ዩቲዩብ የሚታይበት አሜሪካና ኢራቅ ሳውዲ አረቢያ ነው። ብቻ የማዳም ቅመሞች እንዳላችሁ ተረድቻለሁ። እናንተም በጣም ነው የማመሰግነው። ሰብስክራይብ አድርጉ። እሺ ፋሚሊያንስ። እስከዛ በጣም ስለራበኝ ሽሮ ልብላ። እየተቀቀለ ነው፣ አያታ እየተቀቀለ ነው። ሰው ሽሮ ልብላ። ለምን ይርበኛል? ለማንስ ብዬ አንድ እንጀራውን ራሱ እግዚአብሔር ይባርክልኝ። እኔ እናት ለአንድ ሰው 2 እንጀራ ይቀርባል። ምን ትላላችሁ? ለአንድ ሰው 2 እንጀራ ይታሰባል? እናንተስ ማን አላችሁ ያለ እኔ? ሽሮ ግን ህይወትን ታቀላለች። ይኸው ደገምኳችሁ። ጥፊ ራሱ ደገማል በሚለው ነው የደገ ሁልጊዜ ሳሎን አይበላም፣ ህግ አይደለም ሳሎን መብላት። ሰብስክራይብ አድርጉ። ምሳዬን ልብላ፣ ልጨርስ አልቻልኩም ከእናንተ ጋር። አንድ እንቁላልና አንድ ግማሽ የቀድመውን ዱባ ማለት ነው። ግን በጣም ነው የሚያቃጥለው። ትንሽ ነው በደንብ ነው ብስል ያለው። አስተታበይ ቅድም በብላም ቢያለው አያችሁታ በእንትን እንዴት እንደሚወጣ። ማርች በደንብ መዳመጥ ያ
በደንብ እናዳምጠዋለን። ግን ካንት በሁለት እጄ ላድርገው። ፍርክስክስ ካደረግን በኋላ በደንብ እንትን ካደረግ ትንሽ ጨው፣ ሌላ ምንም ነገር አልጨምርም። ሮስት ከመደረግ ደግሞ ሲቀቀል በጣም ጥሩ ነው። ሮስት ከመደረግ በላይ እስኪ እንቅመስ። በስመ አብ እንቅመስ። አያቴ ድሮ ለወንድሜ እንደዚህ ተሰጠው ነበር። እናንተስ ማን አላችሁ? ይጉረሱ። አና ይሄን ትበላለች። እኔ ወደ ሻወር ሄዳለሁ። በጣም ነው የሚጣፍጠው። ጣፍጣታል ብዬ አስባለሁ። አና ዝም የለች። ያው ፋይናሊ እንደዚህ ፀጉራችንን ታጥበናል ማለት ነው። ታጥበናል። ያው በጣም አሪፍ እየሆነልኝ ነው ፀጉሬ ጋይስ፣ ልነግራችሁ አልችልም። ከርሉ ራሱ ከጀርባ እዩት እንዴት እንደሚያምር፣ በጣም ነው የሚያምረው። ከር ሲደረግ ደግሞ ላይክ በቃ በጣም ሙዴ ነው የሚመጣው። ደስ ይላል። በጣም ነው የሚያምረው። ሶ የዛሬ ውሏችን ከሰዓት በኋላ ጥንጥዬዋ ቪሎጋችን ይሄንን ይመስል ነበር። ከኛ ጋር ስለሆናችሁ እናመሰግናለን። ሌላ ጊዜ በሌላ ቪዲዮ ተመልሰን እስክንገናኝ ሰላም ቆዩልን። ግን ጋይስ ሰብስክራይብ አድርጉ። ኦኬ፣ እኔ ምጄ ልዘገጃጅና እናንተ ደግሞ ሰብስክራይብ አድርጉ። እስከዛ ባይ ባይ። እንወዳችኋለን። ይህ ማያስ ፋሚሊ ነው። ኤኒዌይ እንዳትረሱ። ባይ